ጋይሶች ዛሬ አባትና ልጅ አልተቻሉም ትላላችሁ ማለት ነው። እንግዲህ እንዴ ደመቁ ግን የቱና ነው ማለት ነው። እንዴ እናቱ ጋር ነው አልተባለም እንዴ ልጁ? ጋይሶች ግን ደግሞ አባቱ ጋር እየተዝናና ነው ልጁ ማለት ነው። እርግጠኛ ነኝ ካሜራማኒቱ ራሱ ደመቁ ሳትሆን አትቀርም ጋይሶች ማለት ነው። ብቻ ጥርጣሬ ነው። እዚህ ጋር በውሃው ላይ የሆነች የሴት ፊት ይታየኛል። እዚህ ጋር በውሃው ላይ እነሱ በደንብ አላዩትም እንጂ ውሃው በደንብ አድርጎ የሰው ፊት እያሳየን ነበር ማለት ነው ካሜራማኑን። ብቻ ግን ደስ ይላል። ደመቁዬም ካለች ምንም አይደለም ልጇ ጋር ስለሆነ ዘና ፈታ ትበል። እኔ ብቻ ግን ያው ትንሽ አለ አይደል ሌላ ነገር ነው ያስፈራኝ። ግን ደግሞ ይሁን ምንም አይደለም። ብቻ ግን ያው የአባትና የልጅ ደስታ ግን ተጋባብን ማለት ይቻላል ማለት ነው። እውነት ለመናገር ይሁን በቃ አለ አይደል እንደዚህ ሲያሽከረክረው ልጅነቴን ነው ያስታወሰኝ። እሱ ራሱ ልጅነቴን ናፈቀኝ ምናምን እያለ ነበር የጻፈውና እውነት ደስ ይላል በጣም እንደዚህ። በተለይ ደግሞ ለልጅህ ምርጥ አባት ጀግና አባት ከሆንክ ልጅ ካንተ የሚማረው አንድ ነገር ይኖራልና ኦ ማይ ጋድ የኔ ማር እዩት እንዴት እንደሚያምር በርዶታል። ውሃውን እየጠጣው ነው በነገራችን ላይ እና በነገራችን ላይ የኔ ውድ እንዴት አባቱ እንደሚያምር ማለት ነው። ማሻአላ በጣም ነው ደስ የሚለው። እንዳያችሁት እንግዲህ ውሃው ራሱ ቤተሰቦች እኔ ራሴ እዚህ ውሃ ውስጥ ብገባ ብዬ ተመኘው ማለት ነው። በቃ እንዴት ደስ እንደሚል ውሃው ጽድት ያለ ፏፈሽ ያለ ነውና ይለያል። እውነት ለመናገር በጣም ተመችቶኛል እኔ ማለት ነው። አባትና ልጅ ዛሬ የሌለ ጊዜ ነው ያሳለፉት ማለት ነው። ያው እንግዲህ በተፈቀደለት መሰረት በሳምንት 3 ጊዜ ልጅን ማየት ትችላለህ ተብሏል አብርሽ ማለት ነው። በዛም መሰረት እንግዲህ ልጁን እያዝናናው ፈታ ዘና እያደረገው ነው። ደመቁዬ እንግዲህ ያው ካሜራማኑ አንችቶኛለሽ ብዬ አስባለሁ። መቼም ልጅሽን አምነሽ አሰጪውም። ኦ ማይ ጋድ ቤተሰቦች ይለያል ማለት ነው። አብርሽ እንግዲህ ለልጅህ ምርጥ አባት እንደምትሆን አንጠራጠርም። የኛ ጀግና ወንድም ማለት ነው። እና በጣም ልጁ ራሱ በቃ ልጃችን ጀግና ሊሆንልን ነው ማለት ነው። በቃ እንደ አባቱ ስፖርተኛ ሚዋኝ ምናምን ነገር ኦ ማይ ጋድ እውነት ያምራል። በጣም ይለያል።